የመንግስት ስራዎች ምንድን ናቸው? ከዚህ በፊት ታስታውሱ እንደሆነ ሀገር ወይም ስቴት ሲመሰረት መንግስት ከሌሎች አራት ሁኔታዎች ጋር ልክ ሶቨርኒቲ፣ ፒፕል፣ ቴሪቶሪ ከምንለው ጋር አስፈላጊ ነው። እንዲሁም ይሄ ትምህርት እንደሚለው ምንም ሀገር ያለ መንግስት አትኖርም ሲል ነበር። ዞሮ ዞሮ ሌሎች የቤት ስራዎችን ሰጥቻችሁ ነበር። ያለ መንግስት ወይም የሚታወቅ ፖለቲካል ቦዲ ሳይኖርም ሀገራት አሉ ብያቸው ነበር። የዚህ መንግስት ዓላማው ስራው ምንድን ነው? ለምንድን ነው የሚያስፈልገን? ስለዚህ ያስፈልገናል ካልነ we have to know about the functions of the government. What are the functions or what are the responsibilities? What are the tasks of a government that required for a state? So የመጀመሪያው እንግዲህ ሀገር መንግስት ያስፈልጋታል ካልነ ከሚያስፈልግበት መንገድ መካከል አንደኛው ሜንቴኒንግ ሎው ኤንድ ኦርደር ነው። ህግንና ስርዓትን ማስጠበቅ የሚለው ነው። ስለዚህ የሆነ ጊዜ ቲክቶክ ላይ አንድ ነገር ተነስቶ ነበር። ፒኦቪ ነው የሚባል የሆነ ሰዎች የሆነ ነገር ያመጡና እንደ ትሬንድ ይሆናል። ለ24 ሰዓት ህግ ባይኖር ምን ታረጉ ነበር የሚል ነው እና ወንዶችም ሴቶችም በጣም ያሉት ነገር አለ። ሰንበዴ አይ ተነስቼ የሰው የሆነ በጣም የምፈልገው መኪና አለ ያንን ነድቼ ሄዳለሁ አለ። ሰንበዴ ደግሞ አይ በጣም መወዳት ልጅ አለች እሷን አግብቼ ምናምን አለ። ሰንበዴ ደግሞ በጣም የሚያናድደኝ ሰው አለ እሱን እንደዚህ ነበር ማድረግ አለ። ብቻ በጣም ብዙ ነገር ይላል ሰው ለመዝረፍ ብቻ ፍላጎቱን ለማሟላት ብዙ ሀሳብ ያስባል። ያ ለሌላው ሰው ሰላም የሚሰጥ ወይም ሌላው ሰው የማይስማማበት ሁኔታ ነው። ያንን የሚጠብቅና ባለ ህግ መሰረት እንዲመራ ለሌላውም ሰው ሰላም ሲባል ስነ ስርዓትን የሚያስይዝ መንግስት ያስፈልጋል ማለት ነው። ገቨርንመንትስ አከምፕሊሽ ዚስ ባይ ፓሲንግ ሎውስ፣ ህግ በማውጣት እንዴት ነው ስርዓትን የሚያስጠብቁት? ህግ በማውጣት ነው። ያን ስርዓት የሚያስይዝ ህግ ሲያወጡ አንዱ በዛ ነው። ስለዚህ ህግ በማውጣት ተጨማሪ ግጭቶች እንዳይፈጠሩና ሰዎች እርስ በርስ ተከባብረው እንዲኖሩ ለማድረግ የሚያስችል እርምጃ መሄድ ይችላሉ። ገቨርንመንት ሎውስ ሄልፕ ቱ ኪፕ ፒስ፣ የሰዎችን ሰላም ለመጠበቅ ያለሙ ህጎች መሆን አለባቸው። እንደገና ደግሞ የዜጎችን መብት የሚጠብቅ ንብረታቸውን የሚጠብቅ ህይወታቸውን ቅድም ካልኳችሁ ትሬንድ መሰረት አንደኛው የሰዎችን መብት አላግባብ መመዝበር ይፈልጋል ያለማንም ጠያቂነት። እርግጥ ያም ሰው ጉልበት እስካለው ድረስ ሌሎቹ አብረው የሚያግዙት ሰዎች እስካሉ ድረስ እሱም የፈለገውን ነገር ማድረግ ራሱን መጠበቅ የሚችልበት ጊዜ አለ። ዞሮ ዞሮ መንግስት ያስፈልጋል ካልን የሰዎችን መብት የሚጠብቁ ህጎችን በማውጣት ንብረታቸውን የሚጠብቁ ህጎችን በማውጣት ኑሯቸው ህልውናቸውን ዜጎች በህይወት መኖር ስላለባቸው እሱን ሊጠብቅ የሚችል ህግ ያወጣሉ። ስለዛ ሰው ዝም ብሎ የሰው ንብረት አይዘርፍም፣ የሰው መብት አይነካም፣ ሰዎችን እንደፈለገ አይገድልም መንግስት ያለበት ሀገር ላይ። ከዚህ ውጭ ከሆነ ግን ያው ያልተጠበቁ ነገሮች ይኖራሉ። ዞሮ ዞሮ ኢንተርፐርሰናል ማለት ምን ማለት ነው? ኢንተር አንዱ ከአንዱ ጋር፣ ኢንተርፐርሰናል አንደኛው ከአንደኛው ጋር፣ ኢንትራፐርሰናል ሰው ከራሱ ጋር ከውስጠቱ ጋር። ዞሮ ዞሮ ግን ሰው ከራሱ ጋር ያለውን ስምምነት መንግስት አይገዛውም። ነገር ግን ሰው ከሌላ ሰው ጋር ያለውን ግንኙነት ግን መንግስት ይገዛዋል። ህግ በማውጣት ይሄንን በሉ ይሄንን አትበሉ በማለት። ዞሮ ዞሮ አንዱ ይሄ ነው፣ ቱ ሜንቴን ሎው ኤንድ ኦርደር። ሁለተኛው ፕሮቫይዲንግ ፐብሊክ ሰርቪስስ ነው። ፐብሊክ ሰርቪስስ፣ ፐብሊክ ማለት ብዙ ህዝብ ማለት ነው። ፐብሊክ ብዙ ህዝብ ማለት ነው። ሰርቪስ አገልግሎት ነው። ስለዚህ ፕሮቫይድ ማቅረብ ነው። ለህዝብ አገልግሎት የሚሰጡ ተቋማትን በመገንባት ለዛ የሚውሉ የተለያዩ ነገሮችን በማድረግ ህዝብን ይጠቅማል ማለት ነው። ስለዚህ ይሄ ሌላኛው የመንግስት ፋንክሽን ነው። ፐብሊክ ሰርቪስ ማለት መንገድ ሊሆን ይችላል፣ መብራት ሊሆን ይችላል፣ ውሃ ሊሆን ይችላል። በአጠቃላይ ሰው በህይወት ሲኖር የሚፈልጋቸው ነገሮች ማለት ናቸው በአጠቃላይ ፐብሊክ ሰርቪስስ ማለት። ስለዚህ ለዛ የሚሆኑ ለምሳሌ የቤት ጉዳይ ሊሆን ይችላል፣ ኢንቫይሮንመንታል ፕሮቴክሽን አካባቢ ጥበቃ ሊሆን ይችላል፣ ሰዎች በሰደድ እሳት እንዳይቃጠሉ ሊሆን ይችላል፣ የተለያዩ የሃይማኖት ተቋማት እንዳይቃጠሉ ሊሆን ይችላል። ባጭሩ
ሰው ሲኖር የሚፈልጋቸው አገልግሎቶችን በራሱ ማሟላት የማይችላቸውን አገልግሎቶችን ወይም በግሩፕ መሟላት የማይችሉ አገልግሎቶችን መንግስት ያሟላል። አሁን ምን ያህሉ ሰው ነው የጤና አገልግሎት በራሱ ለቤተሰቡ የሚሆን ጤና ተቋም መገንባት የሚችለው? ምን ያህሉ ሰው ነው ለቤተሰቡ የሚሆን መንገድ መገንባት የሚችለው? ይህ በጣም ብዙ ነው። ስለዚህ መብራት እስከ የት ያመጣል ሰው? በሶላር ምን ያክል ጊዜ መኖር ይቻላል? አካባቢንስ እንዴት ነው መጠበቅ የሚቻለው? አካባቢ ድንበር የሚሻገር ነው። የእናንተ ቤት ንጹህ ቢሆን ጎረቤታችሁ ላይ ያለው ንጽህና ይወስነዋል፣ በቤታችሁ ንጹህ በሆነ ቤታችሁ የመኖራችሁን ነገር። ስለዚህ መንግስት ሲባል እነዚህን ነገሮችን አላግባብ የሚሆኑ ወይም ሁሉም ሰው ሊጠቀምባቸው የሚችሉ አገልግሎቶችን እንዲኖሩ ወይም ደግሞ እንዲቀጥሉ በማድረግ መንግስት ያስፈልጋል። ስለዚህ የሰው ሰብአዊ መብት ወይም መሰረታዊ መብቶች ተጠብቀውና ተከብረው እንዲኖሩ መንግስት ያስፈልጋል። ሶስተኛው ፕሮቫይዲንግ ናሽናል ሴኩሪቲ ነው። ቅድም ሶቨርኒቲ ስንል ናሽናል ሴኩሪቲ ካለ ነው ሶቨርኒቲ የሚኖረው። ሶቨርኒቲ ያለማንም የውጭ ጣልቃ ገብነት ሀገራት የራሳቸውን ነገር በራሳቸው ወስነው ከዜጎቻቸው ጋር ተወያይተው ሀገራቸውን ማልማት ወይም ጤነኛ ማህበረሰብ መፍጠር የሚችሉት ያለምንም ጣልቃ ገብነት ሲኖር ነው። ለምሳሌ ሌሎች ጥሩ የማያስቡ ሀገራት ሀገሪቷን የሚፈልጓት እዚህ አካባቢ ዜጎቻቸውን ማስፈር የሚፈልጉ ይኖራሉ። ለምሳሌ በቅርቡ የቲንክ ሩዋንዳ መሰለኝ ሩዋንዳ እና እንግሊዝ ባላቸው የቆየ ስምምነት እንግሊዝ ላይ የሚሄዱ ሰዎች ወደ ሩዋንዳ ታጓጉዝ ነበር። አሁን ያ ስምምነት ላይ የተመሰረተ ነው። ቅኝ ብትገዛት ግን ብላችሁ አስቡ። ተጨማሪ የእንግሊዝ የቆዳ ስፋት ሆነች ማለት ነው ሩዋንዳ። ዞሮ ዞሮ ኢትዮጵያም የሌሎች ሀገራት ተጨማሪ የቆዳ ስፋት የግድ እኮ ጎረቤት መሆን አያስፈልግም ሀገር ለመሆን። የተለያየ ቦታ ያሉ የተከፋፈለ ቦታ ያላቸው ሀገራት ሊኖሩ ይችላሉ። እርግጥ ይሄ ሌላ ጽንሰ ሀሳብ ነው። ዞሮ ዞሮ ናሽናል ሴኩሪቲ ናሽናል ማለት ኔሽን ናሽናል የሀገርን ደህንነት የሀገርን ሰላም የሚጠብቅ ስለዚህ ይህን የሚያደርጉ ለምሳሌ በመከላከያ በፖሊስ ዘርፍ ዞሮ ዞሮ ሰዎች በተለያየ መንገድ አላግባብ ወደ ሀገሪቱ ጣልቃ የማይገቡ ሰዎችና ሌሎች ሀገራት መንግስታትን የሚከላከል አቅም ሲኖራት አንድ የመንግስት ሚና ነው። ሌላው አራተኛው ሜኪንግ ኢኮኖሚክ ዲሲሽን ነው። ኢኮኖሚያዊ ውሳኔዎችን በመወሰን ኖ ካንትሪ ካን ሚት ኦል ኦፍ ኢትስ ኒድስ ኦር ዲዛይርስ። ምንም ሀገር የሁሉም ሀገራን የሁሉም ዜጎቿን ፍላጎት ማሟላት አትችልም። ያው ብትችል ጥሩ ነው። ዞሮ ዞሮ ኢኮኖሚክ ዲሲሽን ማለት ለምሳሌ የዋጋ ውድነት ሊኖር ይችላል። እሱን በማረጋጋት ብዙ ሰዎች ለምሳሌ የሆነ ጤፍ ሊሆን ይችላል፣ በርበሬ ሊሆን ይችላል። የሆነ ነገር ሲወደድ ሲያዩ ያጠራቀሙ ይቆዩና በጣም ሲወደድ አወጣው ይሸጣሉ። በጣም በውድ ማለት ነው። አላግባብ ዋጋ የሚጨምሩ ሰዎች፣ ነጋዴዎች፣ አምራቾች ይኖራሉ። ይህንን በመቆጣጠር የመንግስት ሚና ይሆናል ማለት ነው። አንድ ግለሰብ ተቆጣጥሮ ዘላቂ የሆነ ነገር ማድረግ ስለማይችል ስቲሙሌቲንግ ትሬድ ሌላው ነው። ንግድ ሰዎች ነጋዴ ጥሩ ጎበዝ ነጋዴ የሚሆኑት ሰላም ካለ ነው። ያን የሚያስጠብቅ መንግስት ካለ ነው። ዞሮ ዞሮ ከዛ ውጭ የተወሰነ ያተረፈ የመሰለውን ሰው ሱቁን ሊያፈርሱበት ሊዘርፉት ይችላሉ። ሰዎች የማያውቃቸው ሰዎች። ሬጉሌቲንግ ናቹራል ሪሶርስ ዴቨሎፕመንት ሌላው ነው። የተፈጥሮ ሀብትን አጠቃቀምን መቆጣጠር እና ለሁሉም ሰው በሚሆን አግባብ ኢኩዊቴብል ዲስትሪቢዩሽን ኦፍ ዘ ቤኔፊትስ ፍሮም ዛት ናቹራል ሪሶርስ እንዲኖር መንግስት ያስፈልጋል። ዞሮ ዞሮ ኢኮኖሚክ ዲሲሽን ማለት በኢኮኖሚው ዘርፍ ሰዎች ሊወስኗቸው ከሚችሉት ሽንኩርት፣ በርበሬ ይገዛል ማለት አይደለም። ኢኮኖሚክ ዲሲሽን ማለት ዞሮ ዞሮ ሰፋ ያለ ነገር ከቤት ወጣችሁ ገበያ ላይ ስትገቡ ከእናንተ ቁጥጥር ውጭ ያሉ ያልተጠበቁ የሚመስሏችሁ ነገሮች የተስተካከሉ እንዲሆኑ የሚያደርግ መንግስት ነው የሚለውን እንድትይዙ ነው። የዛሬ ትምህርት ይህን ይመስላል። ሰብስክራይብ ማድረጋችሁን አትርሱ። ቻው።